ያሳዝን ነው። የጎዳና ተዳዳሪ እስከመሆን ደረጃ ደርሷል። ያው ስጠይቀውና ግባ እኔ ጋ አሁን ብዬ ስጠይቀው እንዲህ ብሎኝ ነው አልፈልግም አለኝ። ለምንድነው እንደዚህ ጎዳና ላይ እንትምትሉ ስል ጨረስኩ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋ አሁን እኔ ቤት ግባ። እኔ ምን ብዬ ነበረ የተናገርኩት ነገር አልቀረም። ተናግሬ ምን አውርቼ ነበር? የበረሮን ነገር እንመጣበታለን። አዩ አንድ በአንድ በዝርዝር ልንገራችሁ። በደንብ ልብ ብላችሁ ስሙ። ይኸው ያዩ ታርጌት የምታስበው ስትፈልግ የነበረውን ነገር አገኘችው። ብብቱ ስር ጫት ይዞ አስፋልት ጋር ይኸው በከሰል መጻፍ ጀመረ ማለት ነው። እንዴ ስታስቡት፣ እናንተ ስታስቡት ማለት ነው፣ ስታስቡት እንደውም እጅግ በጣም ጎበዝ ስለሆነ እስከ ዛሬ አላበደም፣ አላሳበደችውም ነበር። ይኸው መጨረሻ ላይ ለየለት። እንደውም በጣም ዘገየ ለማበድ ራሱ ለማሳበድ አዘግይታው ነበር። የተናገርኩት ነገር አልቀረም። ስትፈልግ የነበረውን ነገር ገንዘብ ነው። ገንዘቧን በቁጥጥር ስር አድርጋለች። አሁን እሱ እዛ ሄዶ ሜዳ ላይ ተኝቶ በፊት ነበር፣ ገና በፊት ያኔ ነበረ እንዴ ሌላ ሰው ቢሆን እኮ እስካሁን ድረስ አይቆይም። በአዩ እብደት ይሄ ወዲያው ነበር የሚያጨልለው። አንድ ሰው አይደለም 10 ሰው አታጨልልም እንዴ? 10 ሰው ነው የምታሳብደው በአንዴ። ላለማበዱ ዘገየ ነው የምለው እኔ። ምንድን ነው እኔ አሁን 50-50 የምለውን በትክክል ጥርጣሬ ትክክል ነው። በቃ መጠርጠሬ ትክክል አደረጉት። ይሄማ በሰላሙ አይደለም፣ በጭራሽ በሰላም እንደዚህ በሰላሙ ሆኖ አይደለም። የሆነ ነገርማ አለ ማለት ነው እንጂማ ሰይድ እንደዚህ ይሆናል በፍጹም የማይታሰብ ነገር ነበር። ምክንያቱም ብዙ ነገሮች አልፎ ያኔ ያብዝ ነበረ፣ ታሳብደው ነበር ያኔ አዩ። ይሄ ልጅ ተደራርቦበት እንደዛ ሁሉ ተደራርቦ መጨረሻ ላይ አበደ። አስፋልት ዳር አስተኛቸው። ምክንያቱም የተደራረቡበት ነገር ልጆቹን አላገኘ፣ ሱመያን አላገኘ፣ ልጆቹን አላገኘ። በየሀገሩ በየቦታው ሲፈልጋት እስካሁን ድረስ ሲንከራተት፣ በመሀል ደግሞ የራሷን ስራ እየሰራች ብያቸዋለሁ። ጭንቅላትን ነው ሰው ቢዚ ሲሆን ጭንቅላቱን ይቆጣጠራል ብያለሁ። ያልኩትም ነገር አልቀረም። በዛም በዚህም ቤትም ብሎ የመን ደረሰ። ከዛ በኋላ እንዴት ያደርጋል? እንዳለ የምትፈልገውን ነገር በቁጥጥሯ ስር አድርጋለች። እቺ በረሮ ሀሳቧ ተሳካለን፣ ፍላጎቷ ተሳካለን። አሁን እርቀት ነው። አሁን አይሞቃት አይበርደን እየቀረጽኩ ያለሁት ሰይድ የሆነ መጨረሻው ማሳዘን ያውና ምንም አይሞቃት አይበርዳት፣ ምንም ነገር አይጨንቃት። አይደለም አስፋልት ዳር ቢተኛ እንደፈለገ ቢሆን እችን ማናቃለን። እችንማ ብሏል። ዋቴ ነው እያደረገች ያለች ዋቴ Gcash. አዩ የመን ልትሄድ ነው። ሰይድን ፍለጋ የመን። ሱመያ እዚህ ሆነሽ መቼ አፋለግሽውና ኢትዮጵያ ውስጥ ሆነሽ መቼ አፋለግሹ? ኢትዮጵያ ውስጥ ሱመያን አንፈልግ መቻልሽ? ቤት ግዛልኝ፣ እንዲያደርግልኝ፣ ያንን አድርግልኝ፣ ገረበልኝ ስትይ አልነበር እንዴ? ስጨፈጭፋቸው አልነበር እንዴ? ያገኘሽውን ጓደኛ
አንድ ሰው ድርሽ እንዳይል አጠገቡ እያልሽ ያገኘሽውን እየመታሽ አልነበር እንዴ? እሱም ሚስጥሩ ታውቋል። ማንም ሰው እጁን እንዳያነሳብሽ አለ የሆነ ነገር ማለት ነው። አሁን አንድና አይነት ሰኢድ አሳበደችው፣ አሳብደዋለች። ስለ በረሮ እመጣለሁ፣ በደንብ እነግራችኋለሁ የእሱ ሀሳብ ምን እንደሆነ። ሰኢድ አሁን ያለበት ሁኔታ በቃ ነገር ተደራርቦ አሁን ወጣ ሲል ደግሞ ጭራሽ እንትን አለ ማለት ነው። ለቀቅ አሳበደችው። ፍላጎቷም ይሄ ነበር፣ ምኞቷም ይሄ ነበር፣ የምትፈልገው የምታስበው ነገር ይሄ ነበር። ቡኒ የምትናገረው ነገሮች ቡኒ የምትናገራቸው እስቲ ተርጉምልን ንገረን ላላችሁ ምላስ እንዳመጣለት ነው አይደለም የሚዘባረቀው። ምላስ እንዳመጣለት ጭቃላ ወይም ደግሞ አላወቅሽም የነሱን ጥቅም በሰው ሀገር ላይ ተንከራተው በሰው ሀገር ላይ ስንት ነገር አይተው በሰው ሀገር ላይ ስንት አይነት ነገር ተቀብለው ሰዎች ሲቸገሩ እንኳን ቀድሞ የሚደርሱ አወቁ አላወቁ ለማያውቁት ሰው ሁሉ ቀድሞ ደራሽ በአረብ ሀገር ያሉ ሴት እህቶቻችን ናቸው። ይህንን ነገር በደንብ እንደምታየው ስለማቅ የኔም ቪዲዮ ለአንቺ መልእክት ነው። አንቺም ፍላጎትሽ ሰምረልሽ አውቀሽ ብጎን እያስመሰልሽ ውሸታም ናችሁ ጠቅላላ ዋሽታችሁ መጨረሻው ይኸው የሰኢድ ማበድ ሆነ ማለት እንዴ! በጣም ዘገየ እኮ ነው እስላችሁ ነበር እኮ በጣም ዘገየ እንዴ! እሱ ስለሆነ ነው እንጂ እንደውም በደንብ ጠንካራ ስለነበር ነው እንጂ ሌላ ሰው ቢሆን እስካሁን ድረስ በጭቷል። በቃ እንዲህ እያለ ነበር የሚለው አስፋልት ዳር ሰው ራሱ እንዲህ እያለ በቃ አስፋልት ዳር እንዲህ እያለ እንትን ይዞ ነበር፣ ከሰል ይዞ በብርቱ ስርጫት ይዞ ነበር። ገና ድሮ ሌላ ሰው ነው። ይህን ያህል ጊዜ ታግሶ ራሱ መጨረሻ ላይ ሜዳ ላይ እንደዚህ ማስወጣተው በጣም የሚገርም ነው። ሜዳ ላይ ጣለችው። ይሄ ትልቅ የአዩ ሴራ ነው። ይሄ አዩ የሆነ ነገር ያስነካችው ነገር አለ ማለት ነው። አዩ የሆነ ነገር አስነክተው የሆነ ነገር አድርጋበት እንዲህ ጎዳና ላይ አብዶ እንዲወጣ አደረገችው እንጂ በጤኑ አይደለም። በጤኑ አይመስለኝም። አረ አይደለም፣ በጤኑ አይደለም። በጤናው እንደዚህ ሆነ ያለውን ነገር አድርጋለች። እዛ ሄዶ ደግሞ ለሱመያ እንዳለ ብሩን አስገብቷል። እጁ ላይ የነበረውን ነገር እዚህ ዜሮ አድርጋ አንደኛ ሚስቱን ስለሆነች ያስፈልጋታል ብሎ የቀረውን ደግሞ እንዳለ አስገብቷል። አሁን ምንድን ነው የቀረው? ማበዝ ነው። ምን ሌላ ይነገራል? ቆየ እኮ እኔ ብያችሁ ነበር እኮ ስናገር ነበር ሳወራው ነበር እኮ ሱመያን ፍለጋ ብሎ እሱ ስሜቱ ያለው ሱመያ ጋር ነው። ሱመያን ፍለጋ ብሎ ሄደው ያለበትን ነገር አያውቁም። እንዴት እንደሆነ አያውቅም። የተከበራችሁ እና የተወደዳችሁ ውድ ቤተሰቦቼ ሰኢድ አሳብደዋለች። ግን አንተ ጋር ብዙ ላይ አብረን ያሳለፍን ከሀገር ላይ የስደት ጓደኛዬ ነህ። አሁን እንደዚህ ሌላ ምንም ማለት አይቻልም። ፈጣሪ ይድረስልህ ነው ብለው ስናገር ሳወራ ምንም አልሰማ ብለህ ይኸው መጨረሻው እንደዚህ ሆነ። መጨረሻ እንደዚህ ሆነ ማለት ነው። አስነገርኩ፣ አስጠየቅኩ፣ አስመከርኩ፣ ሰው አስላኩ፣ ብዙ ነገር ሆንኩ። ይኸው አሳበደች። አብደን ቁጭ አልክ። ያዩ ስራ። እናንተስ ምን ትላላችሁ? አዩ ታርጌቷ የነበረው አንድና አንድ እንደዚህ ማሳበድ ነበረ። አሳብደዋለች። 4 ነጥብ። ሰላማችሁ በያላችሁበት ብዝት ይበል።